በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዓ ገብረ መንፈስ ቅዱስ ሰላም ለጽንሰትከ ገብረ መንፈስ ቅዱስ ሆይ በብስራተ መልአክ ለተጸነስከው መጸነስና በወርኃ ታኅሳስ ለተወለድከው መወለድህ ሰላም እንላለን። ክቡር አባት ሆይ ስለ ዓለሙ መድኃኒት ኢየሱስ ክርስቶስ ስለ ጌትነቱ ልደት ተርሴስ ግብር እንደተገበረ እኛም ፍጹም ልባዊ የሆነ የእጅ መንሻ ወርቅ እናቀርብልሃለን። ሰላም ለተሐጽኖትከ ገብረ መንፈስ ቅዱስ ሆይ የቤተ ክርስቲያን መብራት የምትሆን የተመረጠች የክብርት እናትህን ጡት ባለመጥባት በመንፈስ ቅዱስ እንክብካቤ ስላደግከው አስተዳደግ ሰላም እንላለን። ክቡር አባት ሆይ በጠንካራው የጽድቅ ክንድህ ደግፈህ ያዘን። አሜን። እጅግ ጥልቅ የሆነ የፍትወተ ስጋ ጉድጓድ ልትጨምረን ዓለም በፊታችን በወጥመዷን አጥምዳለችና ሰላም ለዝክረ ስምከ ገብረ መንፈስ ቅዱስ ሆይ በእንጨት ያይደለ የብርሃኑ ጸዳል እጅግ በሚያበራ አምደ ብርሃን ለተቀረጸ ስም አጠራር ሰላም እንላለን። ክቡር አባት ሆይ በኃጢአት ድጥ ላይ ለመውደቅ የሚፍገመገሙትን በኃያሉ ክንድህ ፈጥነህ የምትደግፍ ነህና በዓለም ላይ መልካም ዝናን ላተረፈው ስም አጠራር ኢትዮጵያ ታመሰግናለች፣ ግብጽም ትዘምራለች። ሰላም ለስርተ ርእስከ ገብረ መንፈስ ቅዱስ ሆይ በቅባ ሃይማኖት ለለሰለሰ ስርተ ርእስህና በጠፈረ ክሳድህ ላይ ለሚገኘው ርእስህ ሰላም እንላለን። ክቡር አባት ሆይ በትሩፋተ ገድል በዋጅሃት በመንግስተ ሰማይ ክፍልህ በዚያ ከኔ ጋር ክፍላችሁ በዚያ ከኔ ጋር ይሁን ስትል በጆሮአችን ንገረን። ሰላም ለገጽከ ገብረ መንፈስ ቅዱስ ሆይ በመዓልት ላይ ሰልጥኖ ከሚያበራ ፀሐይ ይልቅ 7 እጅ ለሚያበራው ስነ ገጽ ሰላም እንላለን። ክቡር አባት ሆይ ምጽዋትን እንደ ዘር የምትዘራ ለጋስ ባለጸጋ ነህና ሙሽራው ድንገት ሌሊት በመጣ ጊዜ ከአንተ ጋር መብራት አብርተን እንቀበለው ዘንድ ከትሩፋተ ገድልህ የመብራት ዘይት አካፍለ ስጠን። አሜን። ሰላም ለቀራንብቲከ ገብረ መንፈስ ቅዱስ ሆይ በባለሟልነት ጸጋና ግርማ ሞገስ ለተሸለሙ ቀራንብቶች ሰላም እንላለን። ለስጋዊ መድረክ መብራት ለሆኗት አይኖች ሰላም እንላለን። ክቡር አባት ሆይ በተከበሩት ጉባኤ መካከል አንተ እጅግ የተከበርክ ነህና የአእምሮህን ሕግ በልቡናችን ሰሌዳ ላይ ጻፍ። አእምሮአችን ትክክል ያይደለ ነውና። ሰላም ለአእዛኒከ ገብረ መንፈስ ቅዱስ ሆይ በሐዘን ላይ ያለውን ሰው ጸሎትና በትካዜ ላይ የምትገኘውን ሴት የልመና ቃል በቅጽበት ለሚሰሙ አእዛኖች ሰላም እንላለን። ክቡር አባት ሆይ ልዩ ልዩ ተአምራትን ከማድረግ ጋር መሀሪ እንደመሆን ሁሉን የምትረዳ የተለያዩ ስጦታን የምትሰጥ ስትሆን በእኛ ዘንድ ልቡና ስለምን ይጨክናል? ሰላም ለመላቲከ ገብረ መንፈስ ቅዱስ ሆይ ኃጥኡን ሰው ለማዳን ከሱ ዘንድ የንስሐ እንባ ምንጭ ለሚፈልቅበት ጉንጮች ሰላም እንላለን። ክቡር አባት ሆይ ጽኑዓን መሰናክሎችን በአሸናፊነት ለመወጣት ልዩ ኃይል ነህና አቤቱ ከስውር የሰይጣን ወጥመድ ሰውረን፣ ከግፈኛ ሰው መገፋትም አድነን። አሜን። ሰላም ለአናፊከ ገብረ መንፈስ ቅዱስ ሆይ ከወርቅ ከእንቁ ይልቅ ንጽሐ ድንግልና የሚያንጸባርቀው የድንግል ማርያም ንጽሐ ድንግልና ገና በሩቁ ለሚያሸቱ አናፎች ሰላም እንላለን። ክቡር አባት ሆይ አኗወርህ ሉዓላዊ ምጡቅ እንደመሆኑ መጠን የመብረቅን ሰረገላ በፊት ለፊትህ በማስቀደም የዚያን የውዳቂ ጋኔን ሰራዊት ጠላቶቻችን ተከታትለህ አጥፋቸው። አሜን። ሰላም ለከናፍሪከ ወለአፉከ ገብረ መንፈስ ቅዱስ ሆይ ከስነ ስርዓት ውጭ ላለመናገር ተጠብቆ ለመኖር ሕግን ላቋቋሙ ከናፍርህና አፍህ ሰላም እንላለን። ክቡር አባት ሆይ ምግባረ ሰናይን አጠናቀህ የያዝክ ፍጹም መነኮስ አንተ ያለ እህል ውሃ ተጋድሎህን ስታካሂድ ተመልክታ የነበርክባት ገዳም ወይም ጭው ያለችው በረሃ ትዕግስትህን ፈጽማ አደነቀች። ሰላም ለአስናኒከ ገብረ መንፈስ ቅዱስ ሆይ በኃጢአት መጥረስ ላልጠረሱ አስናኖች ሰላም እንላለን። የምድራዊ መብልን አጣጥሙ ከማላመጥ ፈጽሞ የተወገዱ ናቸውና። ክቡር አባት ሆይ ግሩማን አናብስትን በስልጣንህ ስር አውለህ የምትገዛ ነህና አንተን የምትወድ በደዌ ኃጢአት ለምትሰቃይ ሰውነታችን ብልሁ ቀሲስ ሆይ መድኃኒቷን ፈልግላት። አሜን። ሰላም ለልሳንከ ገብረ መንፈስ ቅዱስ ሆይ
እውነተኛውን የክርስቶስን ሃይማኖት ላስተማረ አንደበትህና ችግርን ለሚያቃልል ስልጣነ ቃልህም ሰላም እንላለን። ክቡር አባት ሆይ መንግስተ ሰማያት ለአንተ ፈጽማ የተዘጋጀች ናት። በጠላት ዲያብሎስ ዘንድ እንደ እባብ ብልህ ስትሆንበት በቅዱሳኖች በኩል ልክ እንደ ርግብ የዋህ ሆነህ ተገኝተሃልና ሰላም ለእስትንፋስከ ገብረ መንፈስ ቅዱስ ሆይ ህሙማን በልብሱ ዘርፍ ፈውስ የሚሰጥ አንደበቱ ከማር ከወተት የሚጣፍጥ በአምላኩ ኃይል አዳኝ ከሚሆን ከጳውሎስ እስትንፋስ የማዳኑ ተባባሪ ለሚሆን እስትንፋስ ሰላም እንላለን። ክቡር አባቶ የኢየሱስ ክርስቶስና የባህሪ ህይወቱ የሚሆን የመንፈስ ቅዱስ ታማኝ አገልጋይ ነህና ከዚህ ዓለም ኃጢአት ንጹህ ያደርገን ዘንድ የእስትንፋስህን ከእስትንፋሳችን ጋር አንድነትን ይፍጠሩ አሚን። ሰላም ለጉሬከ ገብረ መንፈስ ቅዱስ ሆይ የውሃን መጠጥ እስከ መናቅ ድረስ ከማንኛውም ምግብ ለተገለለ ጉሬህ ሰላም እንላለን። ክቡሩ አባት ሆይ ረዳትነትህንና የታመነ ቃል ኪዳንህን የተመለከቱ ሁሉ አባት ሆይ የቃል ኪዳንህ አስራት አድርገን እያሉ ይማልዱሃል። ሰላም ለከሳድከ ገብረ መንፈስ ቅዱስ ሆይ በሐሰተኛው በዚህ ዓለም ጌጥ አይደለ በአምላክ ባለሟልነት ለተሸለመ ወይም ለተጌጠ ከሳድ ሰላም እንላለን። ክቡሩ አባት ሆይ በገጸ ሃይማኖት ሰማይ የተሰየምክ ደመና እንደመሆን የቸርነትህ ዝናም በሚያስፈልገው ቦታ ዘንማ የሰውነታችን በረሃነት ወደ ለምለምነት ለወጠችው ኮን ሰላም ለመትከፍትከ ገብረ መንፈስ ቅዱስ ሆይ ከባዱን ጻማድካን በመቀበል የቅዱሳንን አሩተ ምንኩስና ወይም የምንኩስናን ቀንበር ለተሸከሙ ትከሻ ሰላም እንላለን። ክቡሩ አባት ሆይ በተፈጥሮዋ መጠን አነስተኛ የሆነች እንደ ንህቤ ጽድቅህ ስራ በአዲስ የዜማ ስልት ሲዘመር የጣሙ ፍሬ መላእክትን ደስ ያሰኛል። ሰላም ለዘባንከ ገብረ መንፈስ ቅዱስ ሆይ ራቁትንና ቁርን ለመቋቋም በሳር ምሳሌ ጸጉር ላበቀለ ዘባን ሰላም እንላለን። ክቡሩ አባት ሆይ በምድር ላይ ከሚገኝ ጌጣጌጥ ሁሉ የተወገድህ ነህ እኮን። ስለዚህም የአባታችን የአባ ዮሐንስ ሐጺር የፍቅርና የትህትና ስርዓት በአንተ ላይ ተፈጸመ። ሰላም ለእንግዳከ ገብረ መንፈስ ቅዱስ ሆይ እውቀትና ጥበብን በማስገኘት ከህጽንህ ጋር ትክክል ለሚሆን እንግዳ ሰላም እንላለን። ክቡሩ አባት ሆይ ከፍቶታት ኃጣው ተጋዳዮች አባቶች አንተ በከፍተኛ ደረጃ ላይ ትገኛለህ። በነፋስ ክንፍ ተጭነህ ትበራለህና ደመናም የጫማህ መረገጫ ነውና። ሰላም ለአዳዊከ ገብረ መንፈስ ቅዱስ ሆይ የክርስቶስን የምስጋና መስዋዕተ ቁርባን ለዳሰሱ ለአንተ ለካህኑ እጆች ሰላም እንላለን። ክቡሩ አባት ሆይ ከተከበረው ወገን የተገኘ ቀሲስና ከተባረከው ዘር የተገኘ ዲያቆን አሚን አሚን እያልን በአንተ እጅ ንጹህ ቁርባን መቀበል ማን በከፈለን። ሰላም ለመዛሪከም ገብረ መንፈስ ቅዱስ ሆይ ፈጽሞ ለማይለያዩና ለማይነጣጠሉ ኩርናህና መዝራትህ ሰላም እንላለን። ክቡሩ አባት ሆይ የልዑል እግዚአብሔር አቃቤ ሕግ አዋቂ ብልህ ነህና ህንጻውና ምርጉ ከፈረሰ ዘንድ የነፍሳችን አዳራሽ በቅድስና ጌጥ አስጊጠህ አሳድስልን አሜን። ሰላም ለብፁዓት እመታቲከ ገብረ መንፈስ ቅዱስ ሆይ ከብፁዓት መዳፎች ጋር በማስተባበር ለተመሰገኑ ክንዶች ሰላም እንላለን። ክቡሩ አባት ሆይ በጧት ገስግሰው ወደ አንተ ከመጡት ሰራተኞች ይልቅ እኛ ከረፈደ በኋላ በስራ ቦታ ተቀጥረን ለምንሰራ አገልጋዮች በአንተ ዘንድ ሳታውል ሳታሳድር ዋጋችን በቅድሚያ ለመስጠት ስጦታህን አስቀድም አሜን። ሰላም ለአጻቢከ ገብረ መንፈስ ቅዱስ ሆይ በጸሎት ጊዜ እንደ ፋና መብራት ለሚያበሩ ጣቶችና አስፋሮች ሰላም እንላለን። ክቡሩ አባት ሆይ ለተናቀ ስጋዊ ፈቃድ ንብረታችን ብንበትንና ብናጠፋ አባት ሆይ አንተ በቸርነት ብዛት እኛን ጎስቋላዎችን ልጆችን ተቀበለን አሜን። ሰላም ለገቦከ ገብረ መንፈስ ቅዱስ ሆይ ምንጣፍን ለማይፈልግ በአክናፍ ለተሸለመው ጎን ሰላም እንላለን። ክቡሩ አባት ሆይ ስምህ በሰማያዊ አምደ ወርቅ የተጻፈ ነውና የሰማይ መላእክት እያዩ ዘወትር ያነቡት ዘንድ ተገድፎ እንዳይቀር የእኛንም ስም ከአንተ ስም ጋር በዚያ ጻፍልን አሜን። ሰላም ለከርስከ ገብረ መንፈስ ቅዱስ ሆይ የሚያመጣ ምድራዊ ህብስት ያይደለ ሰማያዊ ህብስትን ለተመገበ ከርስ ሰላም እንላለን። ክቡሩ አባት ሆይ ሁሉ በግልጽ ያከብረሃል፣ ሁሉም ያደንቀሃል። ለውራኖች ብርሃናቸው፣ ለሃንካሶች ምርኩዛቸው፣ ለማይሰሙትም የመስሚያ ቃል ድህንጻቸው ሆነሃልና።
ሰላም ለልብከ ገብረ መንፈስ ቅዱስ ሆይ ከቂም በቀል ለራቀ ልቡና ሰላም እንላለን። የኢየሱስ ክርስቶስ የጥበቡ ብርሃን በሱ ዘንድ አንጸባርቋልና። ክቡሩ አባት ሆይ ለጠላታችን መሳቂያና መሳለቂያ እንዳንሆን ጽድቅን የሚያስገኝ የትህትናን ሕግ አስተምረን። ትዕቢት ሰይጣንን ከውርደት ላይ የጣለ ነውና። ሰላም ለኩልያቲከ ገብረ መንፈስ ቅዱስ ሆይ ከቀድሞ የኦሪት የፋሲካ በዓል ከበግና ከፍየል ኩልያት ከሚቀርበው መስዋዕት ይልቅ ለተቀደሱትና ለተባረኩት ኩልያቶች ሰላም እንላለን። ክቡሩ አባት ሆይ ብርሃንን የተጎናጸፍክ እንደመሆን መጠን ምድራዊ አዳራሾችን ህንጻዋ ከፈረሰ መሰረቷ ከተነዋወጸ ዘንድ በሰማያዊት ሀገር መሰረቷን አጽንተህ ግብረ ህንጻዋን አሳምር። አሚን። ሰላም ለህሊናከ ገብረ መንፈስ ቅዱስ ሆይ ነውር ነቀፋ የሌለበት ህሊና ሰላም እንላለን። ክቡሩ አባት ሆይ የባለ 10 ሺህ መክሊተ ወርቅ ባለቤት ትጉህ መንፈሳዊ ነጋዴ ነህና የጌታውን ወርቅ በምድር የቀበረ በዚያ በሰነፉ አገልጋይ የተመሰልን እኛን አገልጋዮችህን ጌታ በሾመህ ቦታ ከኋላ አስከትለህን ተጓዝ። አሚን። ሰላም ለአማውቲከ ገብረ መንፈስ ቅዱስ ሆይ እንደዚህ ዓለም ንብረት በገንዘብ ተገዝቶ ለማይገኙ ሳጣዊ ሰውነትና አማውትህ ሰላም እንላለን። ክቡሩ አባት ሆይ መዓዛው ጣፋጭ የሆነ መልካም ሽቱ ነህና የአንተ ጼና መዓዛ በሚሸትበት አካባቢ ሁሉ ሌላው ሽቱ ዋጋ የሌለው ከንቱ ነው። ሰላም ለህንብርትከ ገብረ መንፈስ ቅዱስ ሆይ ከእግር እስከ ራስህ ባሉት ህዋሳቶች መካከል በሚገኝ በሰሌዳ ከርስ ላይ ለተቀመጠ ህንብርትህ ሰላም እንላለን። ክቡሩ አባት ሆይ ወደ አንተ አጥብቀው የሚለምኑ የምድር ነዳያን ሁሉ ብልጽግናን ያግኙ፣ የተራቡትም በእህል በረከት ይጥገቡ። አሚን። ሰላም ለሐቁከ ገብረ መንፈስ ቅዱስ ሆይ ከመከራና ከህማም ሀብል እንዲሁም ግዙፍ ከጸጉር ሰቅ በስተቀር የቆዳ ሰቅ ላልታጠቀ ወገብ ሰላም እንላለን። ክቡሩ አባት ሆይ አማልድህ ሰላምን የምታሰጥ ታላቅ መምህር ነህና አባት ሆይ መልካም ጠባይና ጣፋጩን ያነጋገር ስነ ምግባር አስተምረን። አሚን። ሰላም ለአቆያጺከ ገብረ መንፈስ ቅዱስ ሆይ ለመቅደስ ሰውነትህ አምድ ለሆነው አቆያጽህና ስግደት የዘወትር ግብራቸው ለሆነ አብራኮች ሰላም እንላለን። ክቡሩ አባት ሆይ ስለእመቤታችን ማርያምና ስለተወደደው ልጇም ብለህ ከዚያ እጅግ ከሚያስፈራና ከሚያስጨንቅ ሰዓት ነፍሳችንን ሰውነታችንን አድናት። አሚን። ሰላም ለአጋሪከ ገብረ መንፈስ ቅዱስ ሆይ መመሪያ ጥበቧ የእብደት የሆነ በዚህች ዓለም ጎዳና ላልተጓዙ እግሮች ሰላም እንላለን። ክቡሩ አባት ሆይ ለሀገራችን ለኢትዮጵያ ሐዋርያው አንተ ነህ እኮን። በአውራጃው ሁሉ ዜና ትሩፋት ተሰራጭቷልና እስከ ምድርም ዳርቻ ሁሉ ትምህርት ሃይማኖት ተዳርሷልና። ሰላም ለሰኮናከ ገብረ መንፈስ ቅዱስ ሆይ የአዳምን ሰኮና ያቆሰለ የእባብ ዲያብሎስ የተንኮሉ መርዝ ላይ ቀርበው ላልቻለው ሰኮና ሰላም እንላለን። ክቡሩ አባት ሆይ ክርስቶስ ካለበት በዚያ ትኖር ዘንድ የጳውሎስን ቃል አስበህ የክርስቲያን መስቀል ተሸክመህ ከሀገር ወጣ። የክርስቶስን መስቀል ተሸክመህ ከሀገር ወጣ። ሰላም ለመከድከ ገብረ መንፈስ ቅዱስ ሆይ በጫማ ፋንታ ስውር የሆነች ፍለጋ የማይገኝ የጸሎትን ሰረገላ ለተጫሙ መከድ ሰላም እንላለን። ክቡሩ አባት ሆይ እኔ የማርያም ታማኝ አገልጋይ የሆንኩትን የምስጋና ደብዳቤ ያነቡልኝ ዘንድ ለሰማያውያን መላእክትም ክቡሩ አባት ሆይ እኛ የማርያም ታማኝ አገልጋይዋ የምንሆን የምስጋና ደብዳቤ ያነቡልን ዘንድ ለሰማያውያን መላእክት አስታውሰ ንገርልን። ሰላም ለአጻቢከ ገብረ መንፈስ ቅዱስ ሆይ ለእግር ጣቶችህና በግራ በቀኝ ለሚገኙ 10 አጽፋሮች ሰላም እንላለን። ክቡሩ አባት ሆይ እግዚአብሔርን ደስ ማሰኘት ፊታችንን እስክንመልስ ድረስ ፈጥኖ እንዳይጠራን አምላክህን ማልድልን ለምንልን። እሱ ምሕረቱ የበዛ ፍጹም ታጋሽ ነውና። ሰላም ለቆምከ ገብረ መንፈስ ቅዱስ ሆይ ገና መጠኑን ሳያደርስ አባትህ ዘመደ ብርሃንን እንደ መልአክ ቁመና ላስደነቀው አካለ ቁም ሰላም እንላለን። ክቡሩ አባት ሆይ በፈጣሪ ክርስቶስ ፊት ቆሞ ሰማዕት ደሙን ጻድቅም ጾሙን በሚያሳስብበት ጊዜ ከዚያች ከቂምና ከበቀል ሰዓት ሰውረን። ሰላም ለመልክከ ገብረ መንፈስ ቅዱስ ሆይ ደም ግባቱ ለሚያንጸባርቅ ስነ መልክ ሰላም እንላለን። ቅባ መንፈስ ቅዱስን ተቀብቷልና።
ክቡሩ አባቶ ያንተ ምድራዊ ስትሆን ሰማይን ትገዛለህና ስለዚህ ነገር አንደበታችን ምስጋናህን ይናገራል፣ ፍጹም ልቡናችንም ለአንተ እንገዛልሃለን። ሰላም ለጻተ ነፍስከ ገብረ መንፈስ ቅዱስ ሆይ አነዋወሯ የሞተ ድምጽ ከማይሰማበት የሕማም ዜና የማይነገርበት ቦታ ለሚሆን ጻተ ነፍስ ወይም የነፍስ መውጣት ሰላም እንላለን። ክቡሩ አባቶ የገዳማውያን መነኮሳት አለቃቸው እንደመሆነ በብርሃናት ጸዳል የተሸለሙ መላእክት ሙሽራው አንተን ይቀበሉ ዘንድ ከላይ ከሰማይ ወረዱ። ሰላም ለበድነ ስጋከ ገብረ መንፈስ ቅዱስ ሆይ ያዕቆብና ዮሴፍ ወደሱ ለመቅረብ እስኪፈሩ ድረስ በሰማይ ብርሃን ለተከበበው በድነ ስጋ ሰላም እንላለን። ክቡሩ አባት ሆይ ይህን መንፈሳዊ ብልጽግናህን የሚያቃልል ቢኖር ኃይለኛ ጉልበተኛ ሹመቱን ይቀማው፣ ባለ ዕዳም ቤቱን ንብረቱን ይበርብረው። አሚን። ሰላም ለግንዘተ ስጋከ ገብረ መንፈስ ቅዱስ ሆይ ክብር ምስጋና ለተገባው ለግንዘተ ስጋ ሰላም እንላለን። መጽሐፈ ገድልህ ግን ስለ ሁኔታው አይገልጽም። ክቡሩ አባት ሆይ ለእኛ ግን ግንዘተ ስጋ በመላእክት እጅ ይመስለናል። ዳሩ ግን እሱ እግዚአብሔር ብቻውን ቢያውቅ እንጂ ሌላ ማን ሊያውቅ ይችላል? ለመቃብሪ ሰላም ለመቃብሪ ከገብረ መንፈስ ቅዱስ ሆይ እንደ ዮካብድ ልጅ እንደ ሙሴ መቃብር አድራሻው ላልታወቀና ለማንም ላልተገለጸ መካነ መቃብር ሰላም እንላለን። ክቡሩ አባት ሆይ ነገር ግን መቃብር በኢየሩሳሌም ነው የሚሉ አሉ፣ በምድረ ከብድም ነው የሚሉ አሉ። ዝውእቱ ገብረ መንፈስ ቅዱስ ሆይ ምስጋናንም የመቀበል ሰዓቱ አሁን ነው። የመልክህን ድርሰት በየክፍሉ በሚቻለን ጀምረን ከፍጻሜ ያደርሰናልና። ክቡሩ አባቶ የተሰወሩ ወይም የተገደፉ ቃላቶች ቢኖሩ ግን ከዚህ ውስጥ የጎደለ ወይም የተጨመረ ነገር የለም። እንዲያው ሁሉ በሁሉ ሙሉ የሆነ መልካም ነው እንጂ በለን። አሜን። ሰላም ለሞገሰ ስምከ ገብረ መንፈስ ቅዱስ ሆይ በአምላክ ትእዛዝ ለተሰየመ የባለሟልነት ስም አጠራር ሰላም እንላለን። ክቡሩ አባት ሆይ ክብርህ ከመላእክት ክብር ያላነሰ ነው እኮን። ጻድቁ ገብረ መንፈስ ቅዱስ ሆይ አባታችን ገብረ መንፈስ ቅዱስ ሆይ ሰውነታችን በአንተ ፍቅር ተጸምዳለችና አንደበታችንን ግለጥ ልቡናችንን ማብራ። አሚን። ሰላም ለአጻቢከ ጽሉላት ገብረ መንፈስ ቅዱስ ሆይ ዘወትር እንደ መብራት ለሚያበሩ ጣቶች ሰላም እንላለን። ክቡሩ አባት ሆይ አንደበትህ እንደ ጳውሎስ አንደበት የጣፈጠ ነውና ሄኖክ ከሞት ፊት እንደተሰወረ እኛንም የመቅሰፍት ዘመን እስኪያልፍ ድረስ በጸሎት ሰውረን። አሚን። ሰላም 560 ክሌተ ክራማተ ገብረ መንፈስ ቅዱስ ሆይ 562 ዘመን በገዳም ስትቀመጥ እግዚአብሔር በጸጋ የሰጠህ በመላ አካልህ የበቀለው ጸጉር ልብስ ሆኖ ኖርህ። ክቡሩ አባት ሆይ ስጋዊና መንፈሳዊ ጥበብን ግለጽልን። ይልቁንም የጸሎትህ ኃይለ ቃል ረዳታችን በመሆን አስራት በኩራት አድርጎ ይጠብቀን። አሜን። ስምዖን አቅሌሲያ ዘነበሩ ኒሳ በሚባል ሀገር የሚኖሩ ስምዖንና አቅሌሲያ የተባሉ ልጅ በማጣታቸው ለ30 ዓመታት ያህል ሲኖሩ ስሉስ ቅዱስ በአቅሌሲያ ማህፀን ሀብተ ጸጋን ቢያሳድሩ በአምላኩ ኃይለ አናብስትን የሚገዛ ኃጢአትን የሚያስተሰርይ ገብረ መንፈስ ቅዱስ ተወለደ። እግዚአብሔርም ከክብሩና ከትሩፋቱ ያሳትፈን። አሜን። ክቡሩ አባታችን ገብረ መንፈስ ቅዱስ በቃል ኪዳኑ በዘባነ አብ ወወልድ ወመንፈስ ቅዱስ የታዘለ 3 ገጽ አንድ አምላክ ብሎ ያስተማረ የትምህርቱ ስነ ጸዳል ፈጽሞ ያበራ ስጋዊ ስርዓተ ቀብሩን በኢትዮጵያ የተፈጸመ እሱ ንዑድ ክቡር ነው። አቤቱ የብፁዕ አባታችን የአቡነ ገብረ መንፈስ ቅዱስ አምላክ ሆይ ስለ ክቡሩ ጻድቅ ብለ ከመከራው ሁሉ እኛን አገልጋዮችህን ሰውረን፣ ለጠላትም አሳልፈ አትስጠን፣ ጠብቀን እንጂ አትተወን። እኛ የአንተ ፍጥረት አንተም የእኛ ፈጣሪ ነህና ክብር ምስጋና ላንተ ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ሆይ እኛ ባጎደልን ውዳሴህን ምስጋናህን ሞልተህ ተቀበልልን። ከመከራ ስጋ ከመከራ ነፍስ ሰውረን፣ ማህበራችንን ባርክልን። በተሰጠ ቃል ኪዳን ጠብቀን፣ ከክፉ ነገር ሁሉ ሰውረን፣ ኃይለ አጋንንትን አርቅልን፣ ዛሬም ዘወትርም ለዘላለሙ አቤቱ አምላካችን ቅዱስ እግዚአብሔር ሆይ ጻድቁን የአቡነ ገብረ መንፈስ ቅዱስ ረድኤት በረከታቸውን ጣዕመ ፍቅራቸውን አሳድርብን። ሰላም እንዳሳደርከን ሰላም አውለን፣ ሰላም ያዋልከን ሰላም አሳድረን። ማህበራችን ጉባኤያችን ሁሉ ባርክልን፣ በቸርነት ጠብቀ ለመንግስት የበቃን አድርገን። የእመቤታችን የእናታችን የቅድስት ድንግል ማርያም ረድኤት በረከቷን ጣዕመ ፍቅሯን አሳድርብን። በዛሬው ዕለት ታስበው የሚሉ የቅዱሳን ሁሉ
ረድኤት በረከታቸውን ጣዕመ ፍቅራቸውን አሳድርብን። በቸርነት ጠብቀ ለመንግስት የበቃን አድርገን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን።